አይ ቤተሰብ ዋናት እሷ የማንስ ልጅ ናት? ከየትስ የመጣች ናት? ብሎ ማንነት በማይታወቅ ከማንስ ቢሆንስ እኔ ካንተ ነው ብትል በምንድን ነው እርግጠኛ የምትሆነው? ተብኩት ሆኗል። እንደውም እኔ ታኘ እንዲህ ትበላኛለች ስጋዬን ብዬ ነበረ። በምክር አልፈዋለች። የኔ ውድና ሰላም ሰላም ውድ ሄና ፋሚሊ ቤተሰቦች እንዴት ቆያችሁ? ቤተሰብ እኔ በጣም ደህና ነኝ። እናንተ ጋር ሁሉ ሰላም፣ ሁሉ ጤና፣ ስራ፣ ቤተሰብ ሁሉ መልካም እኛ ጋር። ቤተሰብ ዛሬ ትንሽ ደብሮኛል እውነት ቪዲዮ እየታየ አይደለም። በቃ በዚህ አካሄድ ሞኔታይዝድ የመደረግ ነገር በቃ ውሃ እየበላው ነው ማለት አሪፍ ነው፣ ግን ገኒም ደበራት። በቀደም 3000 ቪው ምናምን ብለን አውርተን ነበረ፣ እንደፈለግነው አልሆነም። ብቻ ይሁን አበረታቱን ነው ዋናው ነጥብ። አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላ ምንም አንፈልግም። እኛ ታበረታቱን ነው የምንፈልገው። ዛሬ መጣሁትኝ በሚገርም ፕራንክ ነው። እንግዲህ ገኒዬን ጸዴ ፕራንክ እናደርጋታለን። ለቅሶ ለመሄድ ቸኩላለች። እሱ ነው ፕራንክ የሚያሳምረው ብዬ አስባለሁኝ። ፕራንኬ ምን ይሆናል ብላችሁ ታስባላችሁ? ወደ ፕራንኬ ስገባ ፕራንኩ ፍቅረኛዬ አረገዘችብኝ ነው ምላት። ከዛ ምን አይነት ቁጣ ምን አይነት ውርጅብኝ ሊወርድብኝ እንደሚችል እኔ አላቅም፣ ታዩታላችሁ። እውነቱን ለመናገር ፍቅረኛ የለኝም። ከዚህ በፊት ነበር ሀፕን አድርጓል ታውቃለች። እና እንዴት እኔንም ሳታማክረኝ ነው ልትል የምትችለው። ብቻ እንጃ። ካሜራ እንደብቃለን። እዛ በኋላ የምታሳየውን ሪያክሽን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ባካችሁ ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ፣ ደግፉኝ። ከዚህ በኋላ ምንም በየጊዜው ቪዲዮ ለማምረት በየቀኑ ሞክራለሁኝ። ያው አንዳንድ ያልተመቻቹ የስልክ ምናምን ነገሮች አሉ። ያው ከሰው እየተዋስኩ ነው የምቀርጸው። ከጊዜ በኋላ የራሴ ይኖረኛል ብዬ አስባለሁ እንደ እግዚአብሔር ፍቃድ። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ካሜራውን ደብቀው አሁን ትመጣለች። እኔ እዚች ጋር ተከፍቼ ነው ቁጭ የምለው። እናያለን። ካሜራውን አጥፋ። ቸኩያለሁ። ለምን እንደፈለከኝ አባቴ? ለቅሶ ልሄድ ነው። ነይ ቁጭ በይ እስቲ። ኧረ እኔ አልቀመጥም። ቸኩያለሁ፣ ልሄድ ነው። እየጠበኩኝ ነው። የሆነ ችግር ተፈጥሯል እባክሽ። የምን ችግር? ምንድን ነው? ምን ሆነ ነው? ከሰው ተጣላህ ወይ? እንደው ከሰው ተጣልቼ በሆነና እንደው ባረገው እና ምን ጥላ ነው? ምንድን ነው? ቸኩያለሁ፣ እየጠበኩ ነው። ቀብገናል። ምንድን ነው? ምን መናገር እንዳለብኝ ራሱ አላውቅም። አሞክ ነው ተናገር። ወይስ ምን ሆነ ነው? አይደለም ምን ነው ከታዲያ ምንድን ነው እሱ? ብር ጣልክ? ከየት አንጥቼ ነው? እኔ ምን አውቅልሃለሁ? ታዲያ ምንድን ነው እንደዚህ መቀርዘዝ? እንደዚህ እኔ ቅድምም ሳይክልም አላማረኝም። ፊትክ ራሱ ዛሬ ልክም አይደለም። ምንድን ነው እሱ? ምን ሆነ ነው? ሰዓት ሄደብኛው። ምን ተብሎ እንደሚነገር ራሱ እኮ ግራ ገባኝ። ቸኩያለሁ። ምንድን ነው የሆንከው? ተናገር። ምንድን ነው? ፍቅረኛ ያረገዘችብኝ። ምን ማለት ነው? ምን አረገዘች? ምን አይነት ቀልድ ነው? ምንድን ነው? ምን ማለት ነው? እንደዚህ እኔ እንደዚህ አይነት ቀልድ እንደማይመስል ምንድን ነው ቀልድ? ምን እንደዚህ ይከፋኛል እንዴ? ቀልድ የሆነውን ነገር ነግረኝ ነገር ካለ ቀልድና ማይቀልድ ነገር አታውቂም። ነገር ካለ ተናገር። ምንድን ነው እንደዚህ አይነት ነገር? ምን ማለት ነው? አሁን እኮ ነው እኮ ማዘር እኔ እኮ መፍትሄ እንድትሰጪ ነው እኮ ላንቺ ነገርኩሽ እኮ ለማንም ሰው አልናገር። የተጨነቅኩት ነገር ትክክለኛውና ቁም ነገሩን ንገረኝ። በቃ ሌላ እርግዝና ምናምን የሚባለው እንደሱ እንትኑ ፍቅረኛ ያረገዘችብኝ። ምን ማለት ነው? ነይ እሺ፣ ወደዚህ ሰው እንዳይሰማ አጠገቤውኝ እናውሪኝ። ምን ማለት ነው? እኔ አጠገብ ጋር ሆንኩኝ። እኔ ሰው እዛ ሰማ፣ እኔ ምን አገባኝ? ምን እኮ እዚህ ጋር ሆኜ የዛኔ ሰው ሰማ አትልም ነበር እንዴ? ነው እዛ ስትጋደም አብረን እንዴ? ምን ማለት ነው እንዴ? ያሟል እንዴ? እኔ እንደዚህ አይነት ቀልድ እንትን አለልም። እኔ አሁን ተፈክቶብኛል። ለቅሶ ልሄድ ነው፣ ቀብር ሊወጣ ነው እኮ። ምንድነው መፍትሄ? ጥላውን ሊሄዱ ነው፣ እየጠሩኝ ነው።
እኔ እንደዚህ አይነት ቀልድ ነው የሚመቸኝም። አንተ ቤተክርስቲያን መመላለስ ምንድን ነው ትርጉሙ? እንዴ እግዚአብሔርን ቃል መስማት ማለት ምንድን ነው? ስርዓት ሰው ቤተክርስቲያን ላይ ያደገ ልጅ አካሄድ አለው፣ ስርዓት አለው። ሰው ቤተሰብ አውቆ ወይ ሽማግሌ ልኮ ስንት ፕሮሰስ አለው። እንደ መሆኑም ደግሞ አግባ ወይ ምን ነገር አሳየኝ በጊዜ ብዬ ሁሌ እለምንሃለሁ አይደል? አሁን ላይ ደርሰህ እኔ የምልህን ጊዜ ትተህ ደርሰህ አሁን እንደገና ሄዱ እዛ ሌላ ነገር ሸወደኝ። በቃ እኔ የሚባል ነገር የለም። እኔ ካልበለዛ የምትል ከሆነ አባትህ ይስማ። ለምንድን ነው የሚሰማው? እኔ አላውቅም። እና እኔ ብቻ የምናደርግልን በቃ ወደ መፍትሄ እኔ ብቻ የምናመጣው እኔ ብቻ ምን መፍትሄ ላመጣ ነው? ምንስ ነው የማደርገው? እኔ ምን ማድረግ ይችላል? እኔ ምን አቅም አለኝ እንዴ? ምን ማለት ነው? ቤተክርስቲያን ውስጥ ያንተ ማደግ ምንድን ነው ትርጉሙ? እንዴ ሰው ቤተክርስቲያን እኮ የሚያድገው ሁሉም ነገር ተምሮ ትልቅ ደረጃ ላይ እንዲደርስ ነው። ቤተክርስቲያን እኮ የምታሳድገው የቤተክርስቲያን ስርዓት፣ የቤተሰብን፣ የትዳርን፣ የልጅን የሁሉንም ነገር እኮ አስተምሮ አብሮ አለበት ልጅ ቤተክርስቲያን ሲያድግ። አንተ ቤተክርስቲያን ያደግከው ብለህ ካገኘከው ሴት ጋር ተጋደም ብሎ ትልቅ ነው እንዴ እንትን የሚልክ? እኔ እንደዚህ አይነት ነገር አይገባኝም። አይ የምትል ከሆነ ይሄ ትክክልና እውነተኛ ነው ቁም ነገረኛ ነው የምትል ነገር ከሆነ ይስማል። እሱ አላውቅም፣ የማውቀው ጉዳይ የለም። ለወንድምክም አለ አባትሽን ይስማ ብታረጉትን አልኩ። አይ የምትል ከሆነ ግን እኔ እንደዚህ አይነት ቀልድም አይመቸኝም። እኔ ለራሴ ብዙ ችግር ያለብኝ እኔ ለራሴ በሽተኛ ነኝ። ምን ማለት ነው እንደዚህ አይነት ቀልድ? እርግዝና በቃ እንደዚህ ብሎ ጭቃ ተቦክቶ እንትን ተብሎ ተደልድሎ ቃቃ ጫውታ እንደዚህ የሚቀመጥ ነገር ነው እንዴ? ምን ማለት ነው እንደዚህ ማለት? የቃቃ ጫውታ እኮ አይደለም እኮ ሰው ትዳር ይዞ ወግ ማድረግ። ዛሬ እግዚአብሔር ይመስገን በሰለጠነ ጊዜ ስንት ነገር ባለበት ዘመን ደግሞ ምንድን ነው እንደዚህ አይነት ነገር? እኔ የማይገባኝ ነገር እኔ አይገባኝም። አሁን ለቅሶ ልሄድ ነው፣ ቀብር ልሄድ ነው፣ ረፍዶብኛል። ደግሞ ሳትነግረኝ ምናምን በይ ሳትነግረኝ ኬት የመጣች ነች እቺ? ደግሞ ልጅቷን ማናት? እስኪ ሲያመጣ ከሆነ እኔ ማላቃት ማን ነው? እኔ እስከዛ ድረስ ስጠይቅ ጓደኛ ለሌለህ ነው የምትመስለው። እኔ አንድ ቀን አለኝ ብለህ እንትን አትልም። አግባ በቃ እስቲ ነገር አሳየኝ ብዬ ስልክ ምንድን ነበረ የምትለኝ? ማናት እሷ? የማንስ ልጅ ናት? ከየትስ የመጣች ናት? ዝም ብሎ ማንነት በማይታወቅ ከማንስ ቢሆንስ እኔ ከአንተ ነው ብትልክ በምንድን ነው እርግጠኛ የምትሆነ? ምን ማለት ነው ይሄ? እሷ ከማንም ጋር ስንትን ብላ ዛሬ እንደሆነ ወጣቱ ያበደ ከማንም ጋር እዛ ተልከስከሳ ያንተ ነው ካለች ከአው ብላ አሚ ብላ ልትቀበል ነው? ማንነት በቃ ልጅ የእግዚአብሔር ስጦታ ነው አይደል? ቤተሰቧን ሆነ ነው የእግዚአብሔር ስጦታ የሚሆነው እኮ የኔ ልጅ እኮ በአግባቡ ሲሆን ነው። ለማንኛውም ብራንክ ተደርገሻል። ናውጣ ካሜራማን ፕራንክ ነው ፕራንክ ያርጋችሁ። ፕራንክ ላይ የማይገባኝ ነገር ነው። አይ ቤተሰብ ሰው በልጅ ይቀልዳል እንዴ? ቁም ነገር ነው። አትበሳጭ። በቃ ነው ቤተሰብን ሰላም በይና ለቅሶ ቤት ትሄጃለሽ እኮ ነው። በቃች ቤተሰብን ሰላም በይ ና እናቴ እኮ ቤተሰብን ሰላም በይ ና ሂጂ በቃ ሰው ጭንቅላት ይበጣበታል። ጭንቅላት ይተበጣበታል። ኧረ በቃ ነይ እናቴ ምን ሆነሻል? ነይ ቤተሰብን ሰላም በይና ትሸውዳለች። እንግዲህ ቤተሰብ ያው እንዳሰብኩት ሆኗል። እንደውም እኔ ታኘ እንዲህ ትበላኛለች ስጋዬን ብዬ ነበረ። በምክር አልፈዋለች። የኔ ውድና ሰላም ቤተሰብ እንዴት ናችሁ? አስደንግጦኝ ነው እንግዲህ። ልጅ ጥሩ ነው ቢሆንም ሁሉም ነገር በአግባብ ሲሆን ነው የሚያምረው። እንግዲህ እናንተስ ምን ትላላችሁ? በቃ ሂጂ ለቅሶ ቤት እኔ ዘጋቼ እንትነና ቤተሰብ እንግዲህ ማሚዬን እንዳያችሁ ታስደንግጠናታል። ለለቅሶ ቸኩላለች። እንግዲህ ትንሽ ድንጋጤ ላይ ነች። እኔም ከመውጣቷ በፊት ላረጋጋት። ባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁኝ። ይመቻችሁ።